መንግስት ዲጂታል ኢትዮጵያን ለማድረግ ከሚሰራቸው ተግባራት መካከል አንዱ የፋይዳ ዲጂታል መታወቂያን ለማህበረሰቡ ማድረስ ነው። በዚህ ዘርፍ እስካሁን 30 ሚሊዮን የሚደርሱ ዜጎች መታወቂያውን ለማግኘት መመዝገባቸውን መረጃዎች ያሳያሉ። በደሴ ከተማ የሚገኙ ነዋሪዎች የፋይዳ ዲጂታል መታወቂያ ለማግኘት የሚያስችሉ አገልግሎት መስጫ ተቋማት በየአካባቢው መኖራቸው አገልግሎቱን በአጭር ጊዜ እንድናገኝ አስችሎናል ይላሉ። መስተንግዷቸው በጣም አሪፍ ነው። ፍጥነቱም ያን ያህል አሁን አልቆየሁም ራሱ ለስራቸው ቆየ ነበር ለዛ ደርሳለሁ በያሰብ እና ስለዚህ በጣም አሪፍ ነው። ቆንጆ ነው። ሰራራቸው የተለየ ነው። ከምዝገባው ጀምሮ ያው ወረፋው በስነ ስርዓት በወረፋ በሰልፍ ነው እንትን የሚለው መጀመሪያ አካባቢ ላይ ግን በጣም ነው ሰልፍ ነበር ሰው ስለሚበዛ አሁን ላይ ቀለል እያለ ይላል። ግን እኔ በማወጣበት ሰዓት አሪፍ ነው። ምዝገባው አሪፍ ነው። በ15 ቀን ባልሞላ ያው እጃችን ገብቷል። ጥቅሙ ደግሞ ያው ከዛኛው ከበፊቱ ታያዙ ይጀምራል። ጥቅሙ ማለት በጣም ፈጣን ነው። ይሁን በጣም ፈጥኖ ይሁን እኔ አሁን በሳምንት ነው በ15 ቀን የወሰርኩት እና በጣም አሪፍ ነው። የፋይዳ ዲጂታል መታወቂያን ማውጣት አስፈላጊና ወሳኝ በመሆኑ ሁሉም ይህን ተረድቶ መታወቂያውን ማግኘት ይገባዋል የሚሉት ነዋሪዎቹ የተግባር ተጠቃሚዎች በመሆናቸው በርካታ አገልግሎቶችን እንዲያገኙ እንዳስቻላቸው ይናገራሉ። የምዝገባ ስርዓቱና መታወቂያውን የመስጫውም ጊዜ ቢሆን ተመጣጣኝ መሆኑን ይገልጻሉ። ዲጂታል መታወቂያ ለማንኛውም ነገር በጣም የሚጠቅም ነው። ሁሉን ነገር የተያያዘ ስለሆነ በጣም አሪፍ ነው። ቆንጆ ነው። የተለያየ ቦታ ስትሄድ አሁን ዲጂታል መታወቂያ ባንክም ጋር የተለያየ ቦታ ስትሄድ ዲጂታል መታወቂያ ይጠየቃል። ስለዚህ ያንን ጊዜህን ለመቆጠብ ላለመጉላላት ቀድመህ ማውጣቱ የተሻለ አለ። በደሴ ከተማና አካባቢዋ የፋይዳ ዲጂታል መታወቂያን ተደራሽ ለማድረግ የኢትዮ ቴሌኮም ሰሜን ምስራቅ ሪጅን ከአጋር አካላት ጋር በመቀናጀት እየሰራ ነው። በአካባቢው የዲጂታል መታወቂያውን የህትመት ማሽን አስመጥቶ መታወቂያውን እዚሁ ከመስጠት ባሻገር 126 የሚደርሱ ማዕከላትን በመክፈት ማህበረሰቡ አገልግሎቱን እንዲያገኝ እየሰራ ነው። ወይዘሮ ፎዚያ መኮንን በሪጅኑ የዳይሬክት ቻናል ማናጀር ናቸው። ምዝገባው ሲጀመር በሁሉም ሰርቪስ ሴንተሮቻችን ማለት የአገልግሎት መስጫ ማዕከሎቻችን ላይ ነበር የጀመርነው። ከዛ በኋላ ደግሞ ሞባይል የሚባል ቲም አብሮ ነበረ። ሁሉንም እያሳደግን ሞባይልን ጨምሮ አሁን ከረንትሊ 126 የመመዝገቢያ ጣቢያዎች አሉን ማለት ነው። ከ126ቱ 20ው አገልግሎት መስጫ ማዕከሎቻችን ላይ ወደ 33 የሚሆኑት አገልግሎት መስጫ ማዕከሎቻችን ላይ እዛ የሚመጡ ደንበኞችን ያስተናግዳሉ። ሌሎቹ ደግሞ ቀሪዎቹ 93 ሞባይል ቲሞች ናቸው። በቀበሌዎች፣ ወረዳዎች፣ መስሪያ ቤቶች ላይ፣ ባንኮች አገልግሎቱን የሚፈለጉበት ቦታ ላይ በመንግስት ኢኒሼቲቭ የሚመጡ አካባቢዎች ላይ እየመዘገብን እንገኛለን ማለት ነው። በደሴ ከተማ እስካሁን ባለው ሂደት 200 ሺህ የሚደርሱ ነዋሪዎች የፋይዳ ዲጂታል መታወቂያ ማግኘት ችለዋል። ይህን ተግባሩን ለማድረግ ደግሞ በ26ቱም የከተማና የገጠር ቀበሌዎች ነዋሪዎች ባሉበት አገልግሎትን እንዲያገኙ ማድረግ ተችሏል። አቶ ግርማሸቱ የደሴ ከተማ አስተዳደር የከንቲባ የህዝብ ግንኙነት አማካሪ ናቸው። በአሉን በአምስቱ ክፍለ ከተሞች በ26 የከተማና የገጠር ቀበሌዎችን ጨምሮ ወደ ህዝቡ በመቅረብ እየሰራን ነው ማለት ነው። ፕሮግራም አዘጋጅተናል። ሰኞ ሆጤ ክፍለ ከተማ አለ። ሌላውም በየክፍለ ከተማው ተዘጋጅቷል ማለት ነው። ስለዚህ በክፍለ ከተማው ያለንን ኪት ከቴሌ ጋር እየተነጋገርን በኪታችን መጠን በብዛቱ መጠን ህዝቡን የማነቃነቅና በሁሉም ቀበሌዎቻችን በየሳምንቱ ያገኛል ማለት ነው። ቋሚ ሆኖ ያገኛል ማለት ነው። በየክፍለ ከተማው እንደዚህ እየተዟዟረ ይሰራል። በከተማዋ እድሜያቸው ከ5 ዓመት ጀምሮ የሚገኙ ህጻናትን የአገልግሎቱ ተጠቃሚ እንዲሆኑ እየተሰራ ሲሆን የተለያዩ ተቋማቶች ላይ የምዝገባ ማዕከላትን በማቋቋም የከተማዋ ማህበረሰብ ሁሉም የዲጂታል መታወቂያ እንዲያገኙ በትኩረት እንደሚሰራም ተነስቷል። እድሜው ከ5 ዓመት ጀምሮ ያለ ማውጣት አለበት። ስለዚህ ሁሉም ትምህርት ቤቶቻችን ጋር ይሄንን ወደ ትምህርት ቤትም ጭምር በመቅረብ እየሰራን ነው ማለት ነው። በጣም እጅና ጓንቱነን ቀርበን ተጋግዘን እየሰራ ነው። ዲጂታል ኢትዮጵያ ዝም ብሎ ስለማይመጣ የህብረተሰቡን አመለካከትም እያስተካከሉ መሄድ ስለሚገባ እኛ በተራዳናው ባወቅነው ልክ ሌላው እንዲያውቀው በማድረግ በዓለም አሁን ሁሉ ነገር ወደ ዲጂታል እየመጣ ስለሆነ ወደዚህ እንግባ የሚለውን እያስኬድ እስካሁን ከ200 ሺህ ህዝብ በላይ የደሴ ከተማ ነዋሪ ያው አውጥቷል ማለት ነው።